ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኑር። የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነ ዝቅ ብሎ ቁጥር 10 ላይ ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከእኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ። ከቅርንጫፍ ከግንዱ ምንድን የሚያደርገው? ይመገባል፣ ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃልም፣ ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ሥጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውል እንተ ትክልት ሀበ መዋዘማይ። ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብ ሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን። ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ ነው። 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። የቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁልጊዜ ሲሲታነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ሕመምተኛ ናት፣ ለፍሬም አትበቃም። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃለ እግዚአብሔር መመገብን፣ ሀብተ መንፈስ ቅዱስን መመገብን፣ የመንፈስ ቅዱስ መመገብ አለ። ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያሃድገክሙ ጓለ ማውታት እኩኑ ዳሃደግ አላደርጋችሁም ብሎ ነበር። ዳሃደግ ማለት ልክ እናት የሌለው ጫጩት ማለት ነው። ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያን ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩት ሆኖ ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ፣ ማስቀደስ፣ ቢያንስ በሳምንት 1 ቀን እሑድ ጧት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራል። ልብ በሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው 70 ሰገል የክርስቶስን የተወለደበትን ቦታ ለማየት 2 ዓመት ተጉዘዋል። አንተ 2 ደቂቃ ተጉዘ ቤተ ክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። 2 ሰዓት እንኳን አንጓዝም። ቤተልሔም ይሏቸዋል፣ ሌላ አይደለችም ቤተክርስቲያን ናት። አንዱ እንደ ወይን የምንኖረው ቤተክርስቲያን ውስጥ በመኖር ሁልጊዜ እየመጣች እቤት እንኑር፣ የአባታችን ቤት ውስጥ እንኖር። እግዚአብሔር ጋር ለመኖር እንደሱ ነው። ሁለተኛስ ሕዋሳት ከአካል ጋር በሚኖሩበት መንገድ ከእግዚአብሔር ጋር እንኖር። ቤተ ክርስቲያን የክርስቶስ አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሰ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱም የቤተ ክርስቲያን ራሷ ነው፣ እሷ ደግሞ አካሉ ናት። እኛሳ ሕዋሳቶቿ ነን። የማን? የቤተ ክርስቲያን። ስለዚህ ከእግዚአብሔር ጋር እንዴት እንኑር ባላችሁ እንደ ሕዋስ ነው መኖር ያለብን። ቢያንስ አንድ ሕዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ 2 ነገር ያስፈልገዋል። አንደኛው ደም፣ ሁለተኛው ኦክስጅን ያስፈልገዋል።
ደምና ኦክስጅን። እቺ ጣቴ እንድትጨብጥ፣ እንድትጽፍ፣ እንድታጣብቅ፣ ይዛ እንድታስቀር፣ እንድትቆነጥር፣ እቺ ጣት እጥፍ ዘርጋ እንድትል፣ ምርኩዝ እንድትሆነኝ በወድቅ እቺ ጣቴ ምን ያስፈልጋታል? በትንሹ ደምና ኦክስጅን ያስፈልጋታል። ደምና ኦክስጅን። ክርስቲያንም የክርስቶስ ሕዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክስጅን አልላክለት ያለ ሕዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ይሄ ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይኸውላችሁ ግዴታ ሆኖብን አይደለም የምንጸልየው፣ ከእግዚአብሔር ጋር መነጋገር። ይሄ እድል አይደለም? እስኪ አንድ ጥያቄ ልጠይቃችሁ። አንድ በጣም በዓለም የምታከብሩት ሰው ላነጋግርህ እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ ቢላችሁ ደስ አይላችሁ? እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን፣ ጸሎት ማለት እሱ ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ሕዋስ ጤነኛ ሆኖ የሚኖረው ኦክስጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። የመጨረሻው ምንድን ነው? ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር እንኖር።